ውድ የአሃዱ ቤተሰቦች ኢትዮጵያ በርካታ የጦር መኮንኖችን አስተምራ ለታላላቅ ደረጃ ብታበቃቸውም በልዩ ልዩ ወቅቶች በሚነሱ የሰላም መደፍረሶች ጦርነቶችና ግጭቶች አማካኝነት ደግሞ በዘላቂነት ሀገራቸውን ሊያገለግሉ አልቻሉም። ከነዚህ ታላላቅ ጀነራል መኮንኖች መካከል ሜጀር ጀነራል ሁሴን አህመድ ይጠቀሳሉ። እኚህ የኢትዮጵያ ጀነራል በእውቀታቸው በትምህርታቸውና በጀግንነታቸው የታወቁም ነበሩ። ግን ደግሞ ለ30 ዓመታት በስደት ኖረው በስደት ያለፉ የሀገር ጀግናም ነበሩ። በዛሬው ኢትዮጵያዊ ስንክሳራችን እንደወጡ የቀሩትን እኚህን ታላቅ ጀነራል ሁሴን አህመድን ሕይወትና ሥራቸውን በጥቂቱ እንዳስሰዋለን። ጥበቡ በለጠ ነኝ። ኢትዮጵያ የታላላቅ ጀነራል መኮንኖች ሀገር ነበረች ናትም። ከነዚያ ውስጥ አንዱ ደግሞ ሜጀር ጀነራል ሁሴን አህመድ ናቸው። ሜጀር ጀነራል ሁሴን አህመድ በቀድሞው አጠራር ወሎ ጠቅላይ ግዛት ደሴ ዙሪያ ከድጆ ውስጥ ምጣን ጎራ በተባለች መንደር የካቲት 21 ቀን 1930 ዓመተ ምህረት እንደተወለዱ ታሪካቸው ይናገራል። ሜጀር ጀነራል ሁሴን አህመድ ገና በልጅነታቸው አባታቸው አቶ አህመድ አሊ ከድጆን ለቀው ደሴ ከተማ በመግባታቸው ሕፃኑ ሁሴን የከተማ ልጅ ለመሆን በቁ። ደሴ እንደገቡ የፊደል ትምህርታቸውን ጨርሰው ማንበብ እንዳጠናቀቁ አባታቸው ያስኳላ ወይም ዘመናዊ ትምህርት እንዲማሩም አደረጓቸው። የመጀመሪያ ደረጃ ትምህርታቸውን በንጉሥ ሚካኤል ትምህርት ቤትና በወይዘሮ ስህን ትምህርት ቤት ተምረው የ8ኛ ክፍል መልቀቂያ ፈተና በማለፋቸው በ1946 ዓ.ም አዲስ አበባ ከሚገኘው የተፈሪ መኮንን ትምህርት ቤት ገቡ። በወቅቱ ተፈሪ መኮንን ከየጠቅላይ ግዛቱ ወይም ክፍለ ሀገሩ ጎበዝ ተማሪዎችን ሰብስበው ያስተምሩ ነበረ። ተማሪው ሁሴን የሁለተኛ ደረጃ ትምህርት ማጠናቀቂያ ዓመት ላይ ወይም በ1949 ዓ.ም ተማሪዎች አመጽ በማስነሳታቸው በአመጹ ተጠርጥሬ ወደ ሐረር መድኃኔዓለም ሁለተኛ ደረጃ ትምህርት ቤት ተዛውሬ እንድጨርስ ሆንኩ ይላሉ። ተማሪው ሁሴን የሁለተኛ ደረጃ ትምህርት መልቀቂያ ፈተና በማለፍ በወርሃ መስከረም 1950 ዓ.ም ኢትዮ ስዊድን ሕንፃ ኮሌጅ በመባል ከሚታወቀው ኮሌጅ በመግባት ትምህርታቸውንም መከታተል ጀመሩ። በዚያው ዓመት የመጀመሪያው መንፈቅ ዓመት መገባደጃ ላይ በሀገሪቱ ላይ አዲስ ነገር ተከሰተ። የኢትዮጵያ ጦር አካዳሚ ሐረር ላይ ተቋቋመ። የኢትዮጵያ ጦር አካዳሚ ከሁሉም ትምህርት ቤቶች ብቁ ተማሪዎችን መልምሎ ማሰልጠን ይፈልግ ነበረ። ተማሪው ሁሴን በዚያ ሁኔታ ከመጀመሪያዎቹ 40 የኢትዮጵያ ጦር አካዳሚ ትምህርት ቤት ተማሪዎች አንዱ በመሆን የኢትዮጵያ ጦር አካዳሚን ተቀላቀሉ። ለውትድርና የሚያበቃውን ሥልጠና በሚገባ አጠናቀው መስከረም 21 ቀን 1953 ዓ.ም አጼ ኃይለ ሥላሴ በተገኙበት የምክትል መቶ ዕልቅናና የሁለተኛ ዓመት የኮሌጅ ዲፕሎማን በማግኘት ከራስ በፊት ለሀገርና ለንጉሠ ነገሥት በሚል የመሐላ ቃል ተመረቁ። በጥቅምት ወር 1953 ዓ.ም በሆለታ ገነት ጦር ትምህርት ቤት በአሰልጣኝነት የተመደቡት ሁሴን አህመድ ከ3 ዓመታት ሥራ በኋላ ጀምረውት የነበረውን የ2 ዓመት ኮሌጅ ትምህርት ለመቀጠል አዲስ አበባ ኮሌጅ በመግባት በሕዝብ አስተዳደር ዘርፍ በቢኤ ዲግሪ መመረቅም ችለዋል። ሜጀር ጀነራል ሁሴን አህመድ ከሚያዝያ 27 ቀን 1950 ዓ.ም እስከ መስከረም 21 1953 ዓ.ም በሐረር ጦር አካዳሚ በአንደኛው ኮርስ በብቃት በመማር በመለያ ቁጥር ሕዝባር 1737 ከተመረቁበት ዕለት አንስቶ በተለያየ ደረጃ በወታደራዊ ሙያ በተለያየ ኃላፊነትና በከፍተኛ ብቃት እናት ሀገራቸውን ኢትዮጵያን አገልግለዋል። በሆለታ ገነት ጦር ትምህርት ቤት መደበኛ ወታደራዊ ሙያ ማስተማርና
የአመራር ሥራ በመጀመር እስከ 1967 ዓ.ም በአዲስ አበባ ከተማ በልዩ ልዩ ኃላፊነትም ቆይተዋል። ከ1967 ዓ.ም እስከ 1969 ዓ.ም ለከፍተኛ ወታደራዊ የአመራር ትምህርት ለ2 ዓመታት አሜሪካን አገር በመማርም አሳልፈዋል። ከ1969 ዓ.ም ጀምሮ እስከ ግንቦት 15 ቀን 1983 ዓ.ም ድረስ ለ14 ተከታታይ ዓመታት በቀድሞው ኤርትራ ክፍለ ሀገር አያሌ ቦታዎች ለእናት ሀገር ኢትዮጵያ አንድነትና ህልውና መከበር ለሰንደቅ ዓላማዋ ክብር እንደ ወታደር ተዋግተዋል። እንደ ጀነራል መኮንን አዋክተዋል። የሰሜኑ ሰራዊት ዋና አዛዥም ሆነው መርተዋል። በዓለም አቀፍ መድረክ ላይ በህንድና ፓኪስታን አወዛጋቢው የካሽሚር ግዛት ኢትዮጵያን በመወከል በገለልተኝነትና በሚዛናዊነት የተባበሩት መንግስታት ሰላም አስከባሪ ጦር ልዑክ አባል ሆነው ከመስከረም 1958 ዓ.ም ጀምሮ ለ6 ወር በቀዳማዊ ኃይለ ሥላሴ መልካም ፈቃድ በወጣትነት ዘመናቸው በመስመራዊ መኮንንነት በማገልገል የኢትዮጵያን ስምና ክብር ከፍ ማድረግ የቻሉ ምርጥ ፋና ወጊ ወታደራዊ መኮንንም እንደነበሩ ታሪካቸው ይናገራል። ከግንቦት 8 1981 ዓ.ም መፈንቅለ መንግሥት ሙከራ በኋላ እስከ ግንቦት 15 1983 ዓ.ም ድረስ የሁለተኛው አብዮታዊ ሰራዊት ዋና አዛዥ ሆነው እናት አገራቸውን ኢትዮጵያንና ሕዝባቸውን በታማኝነት እንዳገለገሉም ታሪካቸው ይናገራል። በመጨረሻም የሁኔታዎች መበላሸትን ተከትሎ በሄሊኮፕተር ሳውዲ አረቢያ በማቅናት ከዚያም ወደ አሜሪካ በመሄድ ለብዙ ዓመታት በስደት በኖሩባት አሜሪካ ሞት አይቀርምና ሕይወታቸው አልፎ ከሚያልፈው ዓለም ወደማያልፈው ዓለም መሄዳቸውም እንደዚሁ ታሪካቸው ላይ ተጽፎ ይገኛል። ኢትዮጵያ እንዲህ አይነት ብዙ የተማሩ ብዙ ለሀገራቸው የሰሩ ልጆቿን በመሰብሰብና ለሀገራቸው እድገት ስልጣኔና እንደዚሁም ወደፊት መገስገስ አስተዋጽኦ ቢያደርጉ መልካም ነው እንላለን። ሜጀር ጀነራል ሁሴን አህመድ በብዙ የጀግንነት ውሎ በብዙ የጦር ሜዳዎች ላይ ውለው ሀገራቸው ኢትዮጵያን ማገልገላቸው ይነገራል። ይሁን እንጂ እንዲህ አይነት ታላላቅ ሰዎች ደግሞ ሕይወታቸው በስደት ሲጠናቀቅ እንደሚያሳዝንም ብዙዎች ይናገራሉ። ፈጣሪም ኢትዮጵያንና ሕዝቦቿን አብዝቶ ይጠብቅልን።